በሀገር አቋራጭ የህዝብ ትራንስፖርት ዘርፍ የአገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ እየተሰራ ነው አሉ የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ። በሀገር አቋራጭ የህዝብ ትራንስፖርት ማህበራት ለሙስናና ብልሹ አሰራር የሚያጋልጡ አሰራሮችን በመለየት የመፍትሄ ሀሳቦችን የሚጠቁም ጥናት ላይ ውይይት ተካሂዷል። በዘርፉ ብልሹ አሰራሮችን ለመከላከል አሰራሮችን የማዘመን፣ ህጎችን የማሻሻልና የአገልግሎት አሰጣጥን ዲጂታላይዝ የማድረግ ስራ ላይ ትኩረት ተደርጓል ያሉት የግብርናው ዘርፍ ምርታማነት የምግብ ሉዓላዊነትን ማረጋገጥ የሚያስችል አቅም እየፈጠረ ነው አለ የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ። በአጭር ጊዜ ተግባራዊ የተደረጉ የፖሊሲ እርምጃዎች በርካታ ዜጎችን የግብርና ምርታማነት በማሳደግ ከተረጂነት ወደ ምርታማነት ማሸጋገር እንደተቻለ አብራርተዋል። በዚህም በሁሉም የግብርና መስክ የተፈጠረው የምርታማነት አቅም የኢትዮጵያን የምግብ ሉዓላዊነት ለማረጋገጥ የሚያስችል አቅም እየፈጠረ መሆኑን አንስተዋል። በተያያዘም የኢትዮጵያ የግብርና የምርምር ተቋማት በመደመር እሳቤ ያላቸውን ትብብርና ቅንጅት ሊያጠናክሩ ይገባል አሉ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን። ሚኒስትር ዴኤታው እንደተናገሩት በኢትዮጵያ ባለፉት 10 ዓመታት በግብርናው ዘርፍ ለምርምር ስራዎች በሰፊ ኢንቨስት ተደርጓል። እነዚህ ጥረቶች ለምርታማነት እድገት፣ ለቴክኖሎጂና ለአቅም ግንባታ ትልቅ አስተዋጽኦ ማበርከታቸውን አወቁ ብለዋል። ይሁን እንጂ የምርምር ስርዓቱ ሙሉ አቅሙን እንዳይጠቀም ተቋማዊ መበታተን፣ ደካማ ቅንጅትና የምርምር ውጤቶች ወደ ተግባር ተቀይረው አርሶ አደሩ ዘንድ የመድረስ ውስንነት ተግዳሮቶች እንዳሉ ጠቁመዋል። ይህን ለማቃለል የምርምር ስርዓቱ በመደመር እሳቤ ሊቃኝ እንደሚገባ አብራርተዋል።